በመልእክተኞች ማመን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃ አይለያችሁ። እንደተለመደው ዘወትር ማክሰኞ ወደ እናንተ የምናደርሰው የተለያዩ እስላማዊ ታሪኮችን፣ መጣጥፎችን፣ ትምህርቶችን ነው። ለዛሬም በመልእክተኞች ማመንን ወደ እናንተ ይዤላችሁ ቀርብ ያለሁኝ። አዳዲስ ቤተሰቦችም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ዛሬው ትምህርት እናምራ። በመልእክተኞች ማመን። የሰው ልጅ መለኮታዊ መልእክት ያስፈልገዋል። ለሰው ልጆች ሕግጋትን የሚያስተምራቸውና ወደ ትክክለኛው ጎዳና የሚያመራቸው ከጌታ የሆነ መልእክተኛ ሊኖራቸው የግድ ይላል። መለኮታዊ መልእክት የዓለም እስትንፋስና የህይወት ብርሃን ነው። መንፈስ፣ ህይወትና ብርሃን የሌለው ዓለም እንዴት አይነት ህልውና ሊኖረው ይችላል? አላህ ሱብሓነሁ ወተዓላ መልእክቱን ሩህ ሲል የሰየመው ለዚህ ነው። ሩህ ከሌለ ህይወት የለም። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ እንደዚሁም ወደ እናንተ ከትእዛዛችን ሲሆን መንፈስን ቁርአንን አወረድን። መጽሐፉም እምነቱም ምን እንደሆነ የምታውቅ አልነበርክም፣ ግን መንፈሱን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ይኸውም የሰው ልጅ አእምሮ በጥቅሉ ጠቃሚና ጎጂ ነገሮችን መለየት የሚችል ቢሆንም በመልእክተኞች አማካኝነት ካልሆነ በስተቀር በረቀቀ መልኩ መጥፎውንና መልካሙን የሚለይበት መንገድ አይኖርም። በሁለቱም ዓለም ደስታም ሆነ ስኬት ሊያገኝ የሚችልበት መንገድ በመልእክተኞች እጅ እንጂ የሚገኝ ብቻ አይደለም። ክፉንና ደጉን በረቀቀ መልኩ የሚለይበት መንገድ የእነርሱ መንገድ ብቻ ነው። ለዚህ መልእክተኞች ካስተላለፉት መንገድ ጀርባውን የሰጠ ሰው ለመልእክቱ ተቃራኒ በሆነበትና ጀርባውን በሰጠበት ልክ አለመረጋጋት፣ ጭንቀትና መረበሽ ያገኘዋል። በመልእክተኞች ማመን ከኢማን ማዕዘናት መካከል አንዱ ነው። በመልእክተኞች ማመን ከስድስቱ የኢማን ማዕዘናት መካከል አንዱ ነው። አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ መልእክተኛው ከጌታው ወደ እርሱ በወረደለት አመነ፣ ምእምናንም እንደዚሁ። ሁሉም በአላህ በመልእክቱም
በመጽሐፍቱም ከመልእክተኞቹም በአንዱም መካከል አንለያይም የሚሉ ሲሆኑ አመኑ። በመልእክተኞች መካከል ምንም ሳይለያዩ በሁሉም ማመኑ ግዴታ እንደሆነ ያስረዳል። በከፊሎቹ አምነን በከፊል አንክድም። ነቢዩ ሰለላሁ ዐለይሂ ወሰለም የኢማን ማዕዘናትን አስመልክተው እንዲህ ብለዋል። በአላህ፣ በመላእክቶች፣ በመጻሕፍቱ፣ በመልእክተኞቹም በመጨረሻው ቀንና በክፉም በደጉም በአላህ ውሳኔ ልታምን ነው። በመልእክተኞች የማመን ትርጓሜ አላህ ሱብሓነሁ ወተዓላ በእያንዳንዱ ሕዝብ ውስጥ ከእርሱ የሆኑ አላህን በብቸኝነት ወደ መገዛት የሚጠሩና ለእርሱ ተጋሪ እንደሌለው የሚያስተምሩ መልእክተኞች የላከ መሆኑን በቁርጠኝነት ማረጋገጥ ነው። መልእክተኞች ሁሉ እውነተኞችና እውነተኝነታቸው በአምላክ የተረጋገጠ ነው። አላህን በእጅጉ የሚፈሩ ታማኞች ናቸው። ወደ ትክክለኛው ጎዳና የተመሩና የሚመሩም ናቸው። አላህ ሱብሓነሁ ወተዓላ እነርሱን የላከበትን ነገር በሙሉ አድርሰዋል። ከእነርሱ ምንም የደበቁትም ሆነ የቀየሩት ነገር የለም። ከራሳቸው ዘንድ አንዲትም ፊደል በውስጡ አልጨመሩም አልቀነሱም። አላህ ሱብሓነሁ ወተዓላ እንዲህ ብሏል። በመልእክተኞቹም ላይ ግልጽ ማድረስ እንጂ ሌላ የለባቸውም። በመልእክተኞች ማመን ምንን ያካትታል? መልእክታቸው በትክክልና በቀጥታ ከአላህ ዘንድ ነው የተላለፈው ብሎ ማመን። የመልእክተኞች ሁሉ ጥሪ አላህን ያለ አጋር በብቸኝነት ወደ ማምለክ ነው። አላህ ሱብሓነሁ ወተዓላ እንዲህ ብሏል። በየህዝቡም ሁሉ ውስጥ አላህን ተገዙ፣ ጣዖትንም ራቁ በማለት መልእክተኞችን በእርግጥ ልከናል። በነቢያትና መልእክተኞች በሙሉ ማመን። አላህ በስማቸው የነገረንን ከነስማቸው እናምንባቸዋለን። ለምሳሌ ሙሐመድ፣ ኢብራሂም፣ ሙሳ፣ ኢሳ፣ ኑህ አለይሂ ሰላም። ከእነሱ መካከል ስማቸውንም የማናውቃቸውን ደግሞ በጥቅሉ እናምንባቸዋለን። ከእነሱ መካከል አንዱን የካደ ሁሉም ክዷል። በቁርአንና በሐዲስ የተጠቀሱ የመልእክተኞች ገድልና ተአምራት እውነት ነው ብሎ መቀበል። ለምሳሌ ነቢዩላህ ኢሳ አለይሂ ሰላም ባህሩ የተሰነጠቀላቸው መሆኑን ማመን። ወደ እኛ የተላኩትን መልእክተኛ ሕግና ስርዓት መከተል። እሳቸውም ከሁሉ በላጭና መቋጫ የሆኑ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። የመልእክተኞች መገለጫ። መልእክተኞች የሰው ዘር ናቸው። በእነሱና በሌላው ሰው ያለው ልዩነት አላህ ሱብሓነሁ ወተዓላ መለኮታዊ ራእይና መልእክት የመረጠላቸው መሆኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ብሏል። ከእናንተም በፊት ወደ እነሱ የምናወርድላቸው የሆኑ ሰዎች እንጂ ሌላ አላክንም። የጌትነትም ሆነ የአምላክነት ደረጃ የላቸውም።
እስካሁን ስታዳምጡ ስትከታተሉ ለነበራችሁ ቤተሰቦቻችን ከልብ እናመሰግናለን። በመልእክተኞች ማመን ክፍል 2 በቀጣይ ሳምንት እናቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።